ሰላም ጤና ይስጥልኝ ለመላው ክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ። ዛሬ ከሰማንያችን ቤተሰቦች ጋር እዚህ የገና በዓልን ምክንያት በማድረግ ሊሳቅ ሪዞርት ተገኝተናል። እሺ መጀመሪያ እስቲ ለተመልካቾች ራሳችሁን አስተዋውቁ። ይብለት ተሳው ባላለው በሰማንያችን ደግሞ አሰፋ በቀለ ቀለምወርቅ በቀለ ባላለው በሰማንያችን ደግሞ አልማዝ ግዛ። የኛ 30 አመት ሙሉ የተጠበቀው በማን ነው? በፈጣሪ ነው። ከፈጣሪ በታች 80ችንን 30 አመት ሙሉ ቀጥ ለጥ ሰጥ አድርጎ የጠበቀው ህገ ደንቡ ነው። ግርማ ሞገሴን ነበር መጀመሪያ ወደደችው። ያን ጊዜ ገና ይሄንን ውበቴን ማድነቅ ሲጀምር ከበሬ ላይ አልጠፋ ብሎ በቃ እንደ ጅብራ ተገትሮ ነበር የሚውለው። የሚገርምሽ እናትሽ በጣም ነበር የምታስቸግረኝ። ፍቅር እንዲህ ነው ወይስ ግን ድረስ መተንፈሻ ነበር ያሳጣች። ደግሞ ድርቅን ነው ምን ችክ ነበር ያለችኝ። አንቺም አለሽበት እንዳትረሽ። እኔም ቢገርማችሁ የሰማንያችን አባል ነኝ፣ ግን ዛሬ ታናሽ ስለሆንኩ ቡናው ጋር አስቀምጠውኛል። እንግዲህ እስቲ ቀጥይ ህይወት። እሺ ያው እንግዲህ ከዛ እኔ መጨረሻ ላይ ላለች ማርታ እባላለሁ። ያው በሰማንያችን ቤተሰቦች ደግሞ ህይወት። እሺ እኔ አወል ዘይነብ አንድርስ እባላለሁ። በሰማንያችን ደግሞ ሚሊዮን አባት የለህም እንዴ? ሚሊዮን አሰፋ በቀለ በቃ እንደሷ ምን አይነት ነው? እሺ እኔ ደግሞ ሚልካና ፍቃዱ እባላለሁ። እንግዲህ በሰማንያችን ደግሞ ነፃነት ወንድሜ ልጅ ነው የወንድ አንተርሻ እንጂ የኔ ልጅ እና ይሉሽ ደግሞ አረረረ አይገርምሽም? ምን የማራገቡ ችሎታሽን ሳያ በጣም የተዋጣልሽ ይመስለኛል። አቀማመጥሽ ግን ተንጋደሻል። ትንሽ ቀና ዘና ኮራ ማለት ይቀርሻል። ዛሬ እርጂኝ ብዬ ስለጠራሽ ምን ማለልሽ? እችልሻለሁ። እሺ እስካሁን ምንም አላልሽኝም አይደል? አንቺ መች ታወሪያለሽ? አታወሪም እኮ። እንግዲህ ዛሬ የገና በዓል ነው አይደለ? እና በገና በዓል ያጋጠማችሁ ገጠመኝ አለ? በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት ቀን አደረሰን እላለሁ። እንኳን አብረደስ። ገና ሲከበር እንግዲህ አንድም በደስታ አንድም በሐዘን ነው። በየቤቱ የተለያየ አከባበር ስርዓት አለው። ግን ያው በገጠመኝ ደረጃ ነው። እኔ ከብዙ አመት በፊት የገና ዕለት አላውቀውም፣ ሐዘን ላይ ነበርና ክስታችን ሞታ። ከዛ በኋላ ግን እስካሁን እግዚአብሔር ይመስገን በሰላም እያከበር ነው። ከገጠመኝ አንዱ ነው ብዬ እንግዲህ በቅድሚያ ለመላው ክርስትና እምነት ተከታዮች እንኳን ለጌታችን መድኃኒታችን ኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እንግዲህ ገጠመኝ ገና እኮ በጣም ደስ የሚል አመት በዓል ነው። በጣም ደስ የሚል በቃ ስጦታው ከበርቻቻው ምኑ። ግን እኛ ቤት አንድ ቀን የሚለይ ነገር ምን ገጥሞናል? የገና ለታ በቃ ዳቦም ሳይቆረስ ምንም ሳይደረግ እናታችን እህት ወለደችልን። እኔ ከማባች ልጅ ተወለደልንና በቃ ቤታችን በቃ በጣም የሚገርም ገናን ረሳ ነው። በቃ በማግስቱ ነው ገናን ያከበርነው። በዚህ አጋጣሚ እህቴን ቲናዬ መልካም ልደት እላታለሁ። ስለዚህ ገናን ያከበራችሁት በበነጋታው ነው? በበነጋታው ከበርልኛና ግን አሁን በቃ ብዙ ያንገና ግን እኔ አልረሳው። እሺ ለማን እድሉን እንስጥ? ቀድሞ ይተሻለ። ኧረ አንዳችሁ ቅረም አላውቅ አይደለ? እሺ አወል እኔ እውነት ለመናገር የገናን እንትን አላውቅም። ወደፊት አውቃለሁ፣ ግን የገጠመኝም የለኝም። የበዓሉ አከባበር ያው ደስ ይላል። የቅርብ ጎረቤቶቻችን ሲያከብሩ፣ ጓደኞቼ ሲያከብሩ ደስ የሚል በዓል ነው። ስጦታ ሲሰጣጡ ደስ ይላል። ያው እኛም ሰተናል ለጓደኞቻችን። እሺ ህይወት የኔ ገጠመኝ በእውነቱ እንትን ነበርና ቤት ውስጥ በጣም ዶሮ ነው በዓል ነበረው። በጣም እንትን ነበር ብዙ ነው በጣም። አንድ ጊዜ እግሩ ጠፋብን እንጂ የዶሮ ክንፍ ጠፍቶብን በሮ ነው እንደዚህ አውጥቶ። አይ አልበረረምና እስካሁን ድረስ አልተገኘም። አንዳችሁ በልታችሁታል ማለት ነው። እግሩን ግልጹን አላወጡትም እንጂ ያው እግሩን በልታችሁ ጉርማ ወይም ክንፍ የላትም። ስነ ስርዓት በይ ስትፈጠር የምር ሊሆን ይችላል እኮ ዶሮ። ታዲያ እንዴት ታዲያ? አራ በፈቀደ ሰው እሺ አላ
አላውቅም። ጥሩ ነው። ዶሮ ወንድ ጠፍቶ የሚያርድልን ዶሮ ወንድ ጠፍቶ ወንድ ጠፍቶ የሚያርድ ማለት ነው። ዶሮ ነው 6 ሰዓት ላይ ነው ዶሮ የሚያርድ ወንድ ጠፍቶ ነው እንጂ ዶሮ ወንድ ጠፍቶ አይደለም። ከዛም ያርድ ነው። በዚህ አጋጣሚ የእውነት እኔም የሆነ ጊዜ አርጃለሁ። ልጅ እያለሁ እኛ ጋር ተከራይታ የምትኖር ሴት ነበረችና ወንድ ጠፋ የሚያርድ። ከዛ እኔን እንደዚህ ቢላውን ያሳስች እንጂ እንደዚህ ያዘችና እሷ የምትለውን ትላለች፣ እኔ ገዘግዛለሁ። እንደዛ አርጃለሁ በማህበር የሚልካይ አንቺ ረሳንሽ ዶሮ በልተሽ ሰርተሽ ማለት ሲሰራ ያለ እንጂ እኔ አላውቅም። አስተጣጣው የሆነ ይሄ ምንድን ነው የሚያደርጉት ነገር ስልሱን ምናምን ነገር አማስላለሁ። ማቅሏላት ገና ነች እኮ ወደፊት ትሰራለች። አሁን እንደምትመለከቱት ከሰማንያችን ቤተሰቦች ጋር አዝናኝ ቆይታ እያደረግን ነው። ቀጣይም በጣም አዝናኝ የሆኑ ጥያቄዎችና ጨዋታዎች ይኖሩናል። እንግዲህ ከፕሮግራሞቻችን ጋር አብራችሁ ቆዩ። አሁን እንግዲህ ወደሚቀጥለው ጨዋታዎቻችንና ጥያቄዎቻችን ነው የምናመራው። የሚቀጥለውን ጨዋታ እንግዲህ መነሻ ያደረግነው በውጪ በጣም ብዙ ተከታይ ያለው ዋተር ዋር ከተሰኘው ጨዋታ ነው። ይህንን ጨዋታ እንግዲህ አባይም የኛ ጣናም የኛ በሚል ልንሞክረው ተዘጋጅተናል። አብራችሁን ቆዩ። ቆያችሁ ተመልካቾቻችን። አሁን እንግዲህ ጨዋታችን የምናደርገው ከሚጡ ወይም ባዩሽ ጋርና ከነባ ጋር ይሆናል። እስቲ ስለ ጨዋታው የተወሰነ ላስረዳችሁ። ለምሳሌ አንዳቸው 3 ካርታዎች ይጥላሉ። በድምሩ ከአሸናፊ የሆነ ማለት የበለጠ ቁጥር ያገኘ ውሃ ይደፋበታል ማለት ነው ለተሸናፊ። እና እነዚህ አልፋቤቶች ማለትም ጄ፣ ኪው እና ኬ እነሱ 10 ፖይንት ይዛሉ። አሁን እንግዲህ ጨዋታችን ከማን ነው የምንጀምረው? ሌዲስ ፈርስት። እሺ ግሪን ነው ማለት ነው። ባዩሽ ያው አንድ ቁጥር ማለት ነው። ዘጠኝ ኖ ይሄ ነገር አይ በተያዘች ይፈወድ አስር ቦነስ አገኘሽ ማለት ነው። አራት 13 በአንድ ትበልጣለህ። 10 ቦነስ አግኝታ ማለት ነው። የመጨረሻው ነው የመጨረሻው እኩል ወይም እኩል ታጭ። እሺ መጨረሻውን እኩል ነው ተብሏል። 1 2 3 ስለዚህ 10 ፖይንት ያለው ጆከር 0 ነው። ኧረ መጀመሪያ ተነጋግረናል። ዳኛ ጆከር 0 ነው ተብለናል። ሌላ ፊት 10 ጆከር 0 ነው። ስለዚህ በልጫለሁ። ጨዋታ ላይ ያለው ቁጥርና አልፋቤት ጆከርሳ አልፈልግም እንዴ የት ጋር ልፋባት? ነይስ ጠጋ ማሳቀቅ ይባላል። አይቻልም። ሁለተኛ ማስተረፍ አይቻልም። እሺ አጠጣኝ እኮ ያው ይሄንን እንወስደው። ጆከር እንደምናነግራችሁ አቤት ግን ጆከር አሁን አልተነገረም። ስለዚህ አይቻልም። በቃ እንደገና አይቻልም። ዳይሬክተሩ ጆከር 0 ነው መጀመሪያ ተናግሯል። ብቻችሁ ነገራችሁ። እሺ ቀጣይ እንጣል። ደግሞ መደሰት በቀደም ባች የተጀመረው ከዛ በላይ 5 ስንት 7 ማለት ነው። ስንት 11 ያንተ 7 እና 11 ዜሮ ፊደል 6 7 እና 6 11 11
11 እና ይሄ 1 ነው። ማለት ፊደል እኮ ነው እንዴ? አንድ ብሎ ፊደል 10 ነው። እሺ ይሁንላት። 10 አይደለም ግን ፊደል 10 አለ ማፋፈር ይላል። አዎ ነው ብያለሁ። ፊደል ተብሏል። እሺ ስንት ሆነ? ያንቺ ማለት ደረጃ ያሰረፋለ በነበር ጭምጭ ሄደ ጆሮ ውስጥ ምን ባዘር ጆሮ ውስጥ ማይገባብ እንደዚህ ያሰደኝም ነበር እኔ። እሺ እሺ ልጀምር ነው። 3 እሺ 10 ማለት ነው። ቀጣይ አላና ሰባት ላይ እኮ አልደረስኩም። ኧረ እንዴት ነው የሚቦዘው ይሄ ነገር እንዴ? እሺ 18 አሁን የመጨረሻው እኩል አንሱ። አይ ይጠናል ይሄ ነገር እንዴት ነው? እሱ እንዳለ አልፋቤት እኮ ምንም ማድረግ አይቻልም። እድል ነው። ኧረ ቀጥይ ምንም እረፍት የለውም። 4 6 10 ማለት 10 ነው። 16 ኧረ 3 ኧረ እኔ ተበላሁ። ጋድ አሁን ከሱ ይሄ ይጠናል። የተጨበረበረ ነው የተጨበረበረ የተሰማኝ ነው ውስጥ ጥርስ ያቀዘቅዘ አልተቻልሽም። የሆነ አሁንም እኔ እኮ ከዚህ ጋር ምንም የተዳላ ነገር የለም። ተፈውዞ ነው እሷን አጣላችሁ የመጀመሪያ። ኧረ እንደዛማ ኧረ ተጫወተች። አሁን አንድ ብቻ ነው የቀረው። የሚገርመኝ መጀመሪያ ነው የሚበልጠው። ከዚህ በፊት ቀጥይ አልተበወዘም ነገር እንዳለ ቁጥር ተፈውዟል። መድኃኒዓለም ስንት
6 ናይስ በአራት እየበለጥክ ነው። አንቺ አሁን አንቺ 9 አይ የኔ በቃ አትደምር ምንም አልተረሰትኩም አላገኘሁሽ ዳኛ አልሰማችም የሆነ ወይ 10 ሲደመር 24 እሷስ 10 16 እና 9 9 እና 6 ስትለው በስተት አልፏል አይ ይሄኛው ነው አረ ለምን ስለ ስራ ቀጥ ለምሳሌ አሁን እኔ መካሽ ዳኛዋ አስቆመችኝ ምን ላድርግ አንተ አጭበርብረህ ነው በቃ አያምረኝም እንዴ እኔ መርጬ እኔ መርጬ አያምረኝ አሮ ያዝ ያየህ አትደስኩኝ እሺ ቀጥ ይበል መጀመሪያ አጭበ ብሬም ቢሆን 7 እኔ 7 ይላ 17 አሁን የመጨረሻ ሙሉን ነው የሚረጨው የእውነት ሙሉ ነው 27 ተነስተህ 27 10 11 ሌዲስ ኤንድ ምንም ማስተር ጀንትልመን ማገኘው ኦልሬዲ ምንም ማገኘው ሌዲስ ኤንድ ጀንትልመን አር ዩ ሬዲ ነው ወይ ቅርታ ሴት እንደዚህ ነው ሻይክሻ ቅርታ ትቻለህ እኔ እኮ ምን ሆኜ ነው እላለሁ እንደዚህ በቃ እግዚአብሔር ለኔ ያሰበው ትልቅ ነው በእናትህ እንዳትነሽ አልተነሳው እኔ ስረሽ አልተነሳው ለማበክሰር እንዳትነሽ ቆይ አይንሽ ጨፍኝ የራሱ እኮ ሰቀቀለ የመጀመሪያው እንግዲህ ነበር ካሽ ባዩት የኋላው ከሌለ የለም በፊቱ ብሏል ቴዲያ እሺ አሁን እንግዲህ ፋይናል ጨዋታችን የሚሆነው ጥያቄ ነው። አሁን ካርታ ተጫውተን ጨርሰናል አይደለም? አሁን አንድ ጥያቄ ጠይቃችኋለሁ። ጥያቄውን የመለሰ ውሃው ለተሸናፊው ይደፋል ማለት ነው። እሺ እሺ የመጀመሪያ ጥያቄያችን እግዚአብሔር ይርዳን እንግዲህ በጣም ቀላል ነው፣ ማሰብ ግን ይጠይቃል። እሺ እሺ ከሰውነታችን አካል ውስጥ 7 ፊደል ያለው ማለት የሰውነታችን አካል ላይ 7 ፊደል ነው ያለው። ቁርጭምጭሚት ነው ቁርጭምጭሚት ታውቀዋለህ ተነግሯል። ከምክንያት ጥያቄ ነው ያወጣው እኮ 7 ማርያምን አሁን አልተነገረም። እውነት አይደለም እውነት አይደለም። እግዚአብሔር አይም ጸልይኳል ከመግባታችን ከዛው ይሄ ነው አይደል? እንዴት ነው ባለፈው? እሺ ስትሸነፍ ነው ከተሸነፈሽ ሁለቱንም ነው የምደፋው። ቀጣይ ጥያቄ ቀጣይ ጥያቄ እሺ ቀጣይ ጥያቄ እሺ በደንብ አንዴን አረጋግጫለሁ። እሺ በደንብ ስሙ። አስቡ እየሰመጠ ያለ ጀልባ ውስጥ ነው ያላችሁት እና ዙሪያውን ደግሞ በሻርክ ተከባችኋል። እንዴት ነው መትረፍ የምትችሉት? እየሰመጠ ያለ ሸክላ ውስጥ አያድርስ ነው ጀልባ ውስጥ ይሄ አያድርስ ነው። እንዴት ነው የምትተርፉት? አሁን ይሄ እኮ ግን መልስ ሊሆን አይችልም። ይሄ መልስ ሊሆን አሁን የዚህ መልስ ትክክለኛው ሊታወቅ ወይ አይችልም። በደንብ አዳምጡ። ውስጥ እየሰመጠ ለምሳሌ አስቡ ነባለበት ያለ ጀልባ ውስጥ ነው ያላችሁት። እሺ ዙሪያውን ደግሞ በሻርክ ተከባችኋል። እንዴት ነው መትረፍ ያለባችሁ? ጀልባው ላይ ነባ አለ የለም? ከምታርገኝ ካለ ለሻርኮቹ ነባን ሰጠውና ሻርክ ወንድ አይፈልግም ሴት ነው ይሄ ራሱ ይሄ መሳሳት ነው። አንድ እሺ ምንድን በቃ ማን አይ
እንገምታለን። መገመት እየሰመጠ ያለ ጀልባ ውስጥ ናችሁ። እስቲ ንገሪ። አስቡ፣ እየሰመጠ ያለ ጀልባ ውስጥ ነው ያላችሁት። ዙሪያውን ደግሞ በሻርክ ተከባችኋል። እንዴት ነው መትረፍ የምትችሉት? እየሰመጠ ያለ ጀልባ ውስጥ ኦልሬዲ ሞተናል። እየሰመጠ ከሆነ እንዴት ነው መትረፍ የምትችሉት? እንዴት ብለም እንደምን የሆነ መንገድማ አለ ለመትረፍ። የሆነ መንገድ አለ። የሆነ መንገድ ጀልባ ውስጥ ጥያቄው በጣም ቀላል ነው። እሺ፣ እየሰመጠ ያለ ጀልባ ውስጥ ናችሁ ነው ያልሽ እኮ። ስሙኝ፣ እሺ፣ አስቡ፣ እየሰመጠ ያለ ጀልባ ውስጥ ነው ያላችሁ። ዙሪያውን ደግሞ በሻርክ ተከባችኋል። እንዴት ነው መትረፍ የምትችሉት? ዙሪያውን በሻርክ ተከበለ። እየሰመጠ ያለ ጀልባ ውስጥ ነው ያለው። ሻርኩ ዙሪያውን ውስጥ እንዋኛለን ገብተን። አይ እንዴ ሻርኩ ይበላችኋል። ከውሃ ውጭ ነው ያለው ሻርኩ። ሻርኩ ከውሃ ውጭ ጀልባ ውስጥ ነው ያላችሁት። እየሰመጠ ነው ጀልባ። ዙሪያውን ደግሞ በሻርክ ተከባችኋል። እንዴት ነው የምታመጡት? በቃ እሺ፣ እኔ አላውቅም። በቃ ማሰማቀው ማለት እኛ ማሰብ እናቁም። መልሱ ራሱ እኛ መልሱ ማሰብ እናቁም ነበር። መጀመሪያ አስቡት ነው ያልኩት። አስቡት እየሰመጠ ነው። ልክ ነኝ እኔ በጣም የለው በባል ምድር ሰው ይበላል ይጠጣል፣ ወይ እንደዚህም ይጠጣል። እንግዲህ ተመልካቾች ያው እንደዚህ አድርጋኛለች። እናንተን በየቤታችሁ በዓሉ አሪፍ እንዲሆንላችሁ እኛ እንደዚህ በስበሰን ለማስደሰት ሞክረናል። እስቲ ያው እንግዲህ ዘና እንዳላችሁ ተስፋ እናደርጋለን። ተስፋን ዘና እንዴ ነው ብርዱ ነው ስለሚበርድ ለማውራት ራሱ ያስቸግራል። አዎ መልካም በዓል እንዲሆንላችሁ እንመኛለን። ያው እንግዲህ በዓሉ የአንድነት የተስፋ የብልጽግና የመበስበስ እንዳይሆን በሰላም መበስበስ ያርግልን። በጣም እንወዳችሁ፣ በጣም ነው የምናመሰግነው። ለሚቀጥለው ምድር ለጥምቀት እግዚአብሔር ለጥምቀት ደግሞ በሰላም ያደርሰን። መልካም የገና በዓል። የአሁኑ ጨዋታችን ደግሞ የሚሆነው ሽንኩርትና ቃሪያ በፍጥነት መክተፍ ይሆናል። ጨዋታው ይጀመራል። ሽንኩርትና ቃሪያ በፍጥነት ከትፎ ያልጨረሰ የከተፈውን ሽንኩርትና ቃሪያ ይበላል። እሺ፣ አሁን ለመክተፍ ቆይ 1 2 3 ጅንዳ ቁርጦ ፈጣሪ ያፈብስ አረዲንም ይመጣ ወራለ ኩበደም ሲጠሻለ ታፈናት ሲጀመር ማለት ነው። ይኸውልሽ ሽንኩርቱ ተከትፎ አልቆ ነው ቃሪያ የሚከተፈው። ስለዚህ ነው ሽንኩርቱን ከትፌ ጨርሻለሁ። እሺ፣ ከቃሪያና ከሽንኩርት የቱ ይሻልሽ ነበረ መብላት? ሽንኩርቱ
እንግዲህ አንቺ ዘለሽ ወደ ቃሪያው ስለቅ ናይስ 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 ያዢው ያዢና ማኪያሽን ያዢ ግድ የለም ነይ 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 ወይ 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 ህይወት ነይ 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 ህይወትን አታምጫት እዚህ ነይ ነይ እዛ ፌንቴ ለምርሻት ለዚህ ነይ ነይ አይ ከገመት ዳኛ ዝግመሰው ምክንያት አይ ግድ የለም ነይ ሽንቁ አንድ ላይ ቀልቀል አድርጊው አይ ቀንሷ አታዝች ቃሪያውን ከልክ ቃሪያውን እሺ ስለዚህ መርገጥ አለበት ማለት ነው 3 ጉርሻ ከሰጠና አርባው በነገራችን ላይ በዚህ አጋጣሚ እናቴን ማመስገን እፈልጋለሁ። እሷ ናት ይሄንን ያስተማረችኝ። እናቴ ያልተበላውልሽም ዛሬ አሸንፊያለሁ። መክተፍ ውድድር አሸንፊያለሁ። የምን ምንድነው ቆንጠራ ነገር አራባ ከላይ እንዳለ አንተ አይመለከት 3 ጉርሻ ጫው ነገር ካለ የምራው 3 ማንኪ አንተ ናጠይኩኝ የምር የምር ጉረሽ ወይ ያከነሱት የምር አይ አሪፍ ነው ቴስቱ አሪፍ ነው በነገራችን ላይ ድገቢ ነይ ከነቀ ከቃሪያው ቢሽ የሳለ ሚሊዮን የምር ትንሽ እንኳን ቢለኝ አስተካክል ሰላም እንደምን አላችሁ ውድ ተመልካቾቻችን፣ ፕሮግራማችን እንደቀጠለ ነው። በፕሮግራማችን እየተደሰታችሁ እንደሆነ ተስፋ እናደርጋለን። አሁን ማን በስብሶ ማን ይቀራል በሚለው ቅድም እኔ በጣም በስብሼ ነበር፣ ሚጡ ተጫውታብኝ ነበር በሚለው ይብለጥንና ቀለምን ይዘንላችሁ መተናል። እያማማክ ነው መሰለኝ። አዎ፣ ምክንያቱም እኔ ጠጥቼ ነው በስብሼ የማውቀው። አሁን እንዴት እንደሆነ አላወኩም። ስለዚህ አሁን ከማን ይጀመር ይብለጥ? ቅድም ሌዲስ ፈርስት ብዬ ከሚጡ ነበር የተጀመረው። ያው ሌዲ አይደለች እንዴት? ስለዚህ ከቀለም ይጀመር። እሺ ቀለምዬ ወደ አንቺ ነው የሚመጣው የመጀመሪያው ጥያቄ። 24 ፈረሶች አሉሽ፣ 7ቱ ግን ተኝተዋል። ስንት ፈረሶች ቆመዋል? 17። አዎ ጥያቄው ማሰብ ይሄ ከባድ በካልኩሌሽን ምናምን የሚሰራ ጥያቄ አይደለም ይብለጥ፣ በማሰብ ነው። ስለዚህ 24 ፈረሶች ነበሩሽ፣ 7ቱ ሲተኙ ስንት ፈረሶች ይቆማሉ? ከዛ በኋላ 17 ፈረሶች ይቆሙት። ከአራት ፈረሶች 24 ፈረስ አራት ይብለጥ ቀስ እያለ ሊያወጣጣኝ ነው ጥያቄ። 24 ፈረሶች 7 ተኙ። ምን ነውና 17ቱ አልቆሙም? እንዴት ሆኖ ነው 24 ፈረስ አንድ ቤት ውስጥ የሚኖረው? በረት ነው። እኔ 24 ፈረስ ከየት ነው የማመጣው? አላውቀውም ብሏል እሱ። ያው ጥያቄው የቀለም ነው ላንቺ ነው። 24 ፈረሶች አሉሽ። 24 ፈረስ በጣም ቀላል እኮ ይሄ 4 እግር ያለው ፈረስ 24። ስለዚህ አልመለስም። ስለዚህ ቀለም የተሰጣት ጥያቄ ዳኛ ይረጭ። በሚቀጥለው ትይዥልኛለሽ ዝም ብዬ። እሺ አሁን ጥያቄ ብለጥና አሜሪካ እየኖረ ያለ ሰው ኢትዮጵያ ቢቀበር ዜግነቱ የማን? ሳይሞት በትክክል መልሶታል። ሰውየው አልሞተም። ኖ ይሄማ በቃ ከፍተኛ ይጣራል። ቀለምዬ ትላለች ታረጋግጥ። ምን እቺ ተጨለሽ ወይ ሰርጭሽ? አይዞሽ እኔ ጠጥቼ ነው ብዬ ካለ ሁልጊዜ ጠጥቼ ነው። እቺን ነገር ሸሸት ቀለም እንደምንም ብለሽ ያሁኑን ማሸነፍ አለብሽ። እንደምንም ብለሽ ማሸነፍ አለብሽ ያሁኑን። እሺ ቀለሜ፣ ሰዎች ሊበሉ ይገዙኛል፣ ግን ደግሞ በልተውኝ አያውቁም። እኔ ማን ነኝ? ሰዎች
ሊበሉኝ ይገዙኛል፣ ግን ተመገበውኝ አያውቁም። ሰዎች ሊበሉሽ ይገዛሉ፣ ግን አይገባሽ። ሊበሉኝ ይገዙኛል። ወይኔ አፈር በበላ አትበይ አትበይ። ሊበሉ እኮ ነው የሚገዙ ሰዎች ሊበሉ ይገዙኛል፣ ግን በልተውኝ አያውቁም። እኔ ማን ነኝ ነው የሚለው። ወይኔ አላውቀውም። በእግዚአብሔር ይቀርልኝ። ይብለጥ ተዘጋጅ፣ ጥያቄ ይቀር ተዘጋጅ። ቀለም የለም መሰለኝ። ሊበሉ ይገዙኛል። ሊበሉ ከገዙ መብላት ነው ያለባቸው። መብላት ነው ያለባቸው። ሰሃን ነው መልሱ። ሰሃን ነው። እኔ ተዘጋጅ። ይሄ ይጣራል። 300 ሰጥቷል። አይ 300 ሰጥቷል ይሆናል። አሁን ያንቺን ውሃ ነው መረጫው። የኔ ጨርሻል። እኔ ምን ባትመልስ ገጭ ቆያ ኧረ በእግዚአብሔር እንዴ! እኔ ልጠይቅ። ያሁን አይመልሰውም። እንግዲህ የለሽ። አሁን አንቺ ነሽ የምትረጪው። አሁን አንቺ ነሽ የምትረጪው። በዚህ ገልብጬ ነው የምረጨው። አሁን አንቺ ነሽ የምትመልሺው። ምን አለፋሽ? ቀለም መዋኘት የማይችል የአሳ አይነት አለ። መዋኘት የማይችል የአሳ አይነት? እሺ ስለሆነ መዋኘት የማይችል የአሳ አይነት ምን አይነት ማን ይቀራል? ትክክል ናት። መልሱ አልመለስከውም ብለህ አይደለም። ጎበዝ። የሞተ አሳ ነው መልሱ። አልመለስከውም። አይ እንዴት እንዳጣደፍከኝ አገኘው። ደግሞ ሁለት ባንዴ ተረቻለሽ ወይ መዳሪያለ። እሺ ቀለም የለበስኩት ችግር የለም። ቀለም ያንቺ ነው ይሄ። ቀለም ተዘጋጅ። ከመለሽ እኮ አትረጭም። አልፈራም። የአበበ አባት 5 ልጆች አሏቸው። ስማቸው ደግሞ መስከረም፣ ጥቅምት፣ ህዳርና ታህሳስ። የአምስተኛው ልጅ ስሙ ማን ነው? አበበ። መልሰሻል። እውነት ጎበዝ። የአበበ አባት 5 ልጆች አሏቸው። 5 ልጆች አሏቸው። ስማቸው ደግሞ መስከረም፣ ጥቅምት፣ ህዳር፣ ታህሳስ ነው። አምስተኛው ስም ማን? ትክክል ነሽ ቀለሜ። ስለዚህ ረጅ ቆንጆ ነው፣ ቆንጆ ነው። አበጥክ እንዴ? ይኸው አበጥ። በቃ በአንድ ብርጭቆ ይቀየርልኝ። መርጨት ነው ያልሽ? መርጨት ነው ይሄ ነገር ይቻላል። መግጨት ነው መርጨት ነው። እሺ ይብለጤ አበጠች ወይ? እቺ መልስና ብድርህን ትወጣ። እሺ ይብለጥ። አንድ ወንድ ፍየል ከኬንያ ውሃ ቢጠጣ እና ሳር ደግሞ ከኢትዮጵያ ቢግጥ ወተቱ የማን ነው? ነገሩ ፍየል እዛ ጋጠ እዚህ ጋጠ። ፍየል አንድ ቦታ ነው የሚኖረው፣ ጫካ ነው እንጂ መብት የሚባል ነገር ፍየል ፍየል ነው። ተግባባል? ፍየል ፍየል ነው እና ኬንያ ሄደ። ጥያቄውን አዳምጠኝ። አንድ ወንድ ፍየል ከኬንያ ውሃ ቢጠጣና ሳር ደግሞ ከኢትዮጵያ ቢግጥ የወተቱ ባለመብት ማን ነው? ኢትዮጵያ ናት? ኬንያ ናት? የጠጣው ከእንትን አይደል? መልሽ ነው። እሺ ብለት የተሰጠን 10 ሰከንድ ነው። እሺ ወንድ ፍየል ነው። ጭራሽ ወንድ ፍየል ከኬንያ እዛው ኬንያ ጥቶ እዛው ኬንያ ይቅር እንጂ እዚህ ምን ይሰራል? ወንድ ፍየል ስለዚህ መልሱ ወንድ ፍየል ወተት አይታለብም። መለስኩ። መልስ ነው
ልድገምሽ አረዳኛ ትክክል ነው መለሰው ይብለህ በትክክል ወንድ ፍየል ይታለባል ወይ ጉድ ቀለም በረጠበች ቁጥር አይ እንዴ አይ ግጭት ያንቺ ግጭት ነው ለመግጨት ነው አይደል ዳኛ ስለዚህ አሁን ወደ ቀጣዩ ጥያቄ እንዴት ነው ይሄ ነገር ልክ አይደለም አንድ ክብሪት ይዘሽ ጨለማ ክፍል ውስጥ ብትገቢ ከኩራዝና ከሻማ ቀድመሽ የምታበሪው የትኛው ነው? ኩራዝ እንዴ ክብሪት አንድ ክብሪት እኮ ነው ያለሽ በምን ትጭሪያለሽ ክብሪቱ ሳይበራ እንዴት ኩራዙ ይበራል? መጀመሪያ ክብሪቱ ነው መብራት ያለው። አንተ ጠይቀኝ ጥሩ ሰው ነህ። ምን ጠየቀሽ? አንቺ ግጭት ነው የምትሽ መርጨታትሽ እንደዚህ አድርገሽኝ ቦሎ ሰጠሽኝ። ጠይቀኝ አሁን ረጃታለሁ። እሺ ቀለም ይብለት ሴትዮዋ ባሏን አነሳችሁ፣ ከዛም ውሃ ውስጥ ጨመረችው። ባሏን አነሳችሁ፣ ከዚያም አነቀችው። ከ5 ደቂቃ በኋላ እራት እየበሉ እየተዝናኑ ነው። እንዴት ሆነ? ወይም ሴትዮዋ ምንድን ነው? ቆይ ሴትዮዋ ባሏን አነሳችው፣ ከዛም ውሃ ውስጥ ጨመረችው። በደንብ አዳምጡ። እሺ ሴትዮዋ ባሏን አነሳችው፣ ከዛም ውሃ ውስጥ ጨመረችው፣ ከዚያ ደግሞ አነቀችው ድጋሚ ይባስ ብሎ ማለት ነው። ከ5 ደቂቃ በኋላ ግን ሁለቱም ተቀምጠው ዝንጥ ብለው እራት እየበሉ ነው። ይሄ እንዴት ሊሆን ይችላል? እዛ ጋር አንቃው በሶ ነው የተጨበጠው። በሶ ይታነቃል። አነቀችው፣ ያዘችው፣ ቁጭ አለ አብረው በሉ። በሶ ሁለት ደረጀበት እንዴ እንዳትገጭኝ። ፎቶግራፈር ቁጭ በይ። ሴትዮዋ ፎቶግራፈር ናት። ያን በሶ ነው ሴትዮዋ ለመርስ ማስተባበቁም እሱ ነው ምርጭበት። ጎዶሎ ነው ይሞላላት። እንዳትገጭኝ። ቁመቴ ስለሚያጠር ብድግ ብለሽ መተሽ እንዳትገጭኝ። እንደ ጭላጩ ወይ አለመቻልሽ በዚህ አስታውቃለሽ። እሺ አሁን ጥያቄ አልቋል። ቀድሞ የሚረጭ ማን ነው? ሹፍ እሺ ተመልካቾቻችን እንደምታዩት በጣም አዝናኝና ቆንጆ ፕሮግራም ነበረ። ወተር ፕሩፍ ነው የኔ ተመልካቾቻችን። እንግዲህ ገናን በዓል እንዲተረጫጨን፣ ዋናው ግን ለጥምቀቱ ያደርሳል። እኛ ቀድመን ተጠመቅን። የጥምቀት ትሬለር ነው። ኧረ ተጠመቅን እኛ እዚሁ። እሺ ተመልካቾቻችን ፕሮግራማችንን በዚሁ ሁኔታ ጨርሰናል። ወደሚቀጥለው ፕሮግራም እንሸጋግራለን አይደል? ገናዬ ያሃ አሲናበል አሲናገናዬ አሲናበል አሲናገናዬ አሲናበል አሲናገናዬ። እሺ የተወደዳችሁና የተከበራችሁ የፕሮግራማችን ተከታታዮች የጌታችን የመድኃኒታችንን የኢየሱስ ክርስቶስ ልደት በዓል ምክንያት በማድረግ እዚህ ሊሳቅ ሪዞልት ተገኝተን ያቀረብነው ፕሮግራም እዚህ ላይ ያበቃል። በፕሮግራማችን እንደተደሰታችሁ በማመን በመተላለፍ ላይ የሚገኘውን ሰማንያችን የተሰኘውን ሲትኮም እያያችሁ አስተያየታችሁ እንዳይለየን ከልብ እንጠይቃለን። መልካም በዓል። አሲናበል አሲናገናዬ አሲናበል አሲናገናዬ አሲናበል አሲናገናዬ አሲናበል
አሲናበል በገና ጨዋታ አሲናበል አሲናገናይ አሲናበል አይቆጥም ጌታ አሲናበል አሲናገናይ እዮሃ አሲናገናይ እዮሃ አሲናገናይ እዮሃ አሲናገናይ እዮሃ አሲናገናይ እዮሃ አሲናገናይ እዮሃ